ታችሁን ኮሜንት ላይ አስፈሩ። ኮሜንታችሁን አያለሁኝ ማለት ነው። እጃችሁን ቁርጥማት አይንካው። በመልካም ነገር ለምትጽፉ ለሀገራችን ኢትዮጵያን ሰላሟን ይብዛ እላለሁኝ። እንግዲህ ይህን ሰሞን በጣም አጀንዳው በጣም በዝቷል ማለት ነው ውዶችዬ። እውነት ሄርሜላ ጠፍታ ከሆነ በቻናላቸው ሁሌም መጥተው አዲስ አጀንዳ ከሚፈጥሩ አዲስ ርዕስ ከሚሰጡ ጠፍታ ትክክለኛ ጠፍታ ከሆነ ለምን ያፋልጉኝ አልተደረገም? ለምሳሌ ትልቅ ሶሻል ሚዲያ ላይ እንሂድ ቢባል የፌስቡክ ፔጅ አለ። ጉርሻን ማንም ያውቀዋል። ብዙ ሰው ሲጠፋ ብዙ ነገር ሲደረግ እዛ ላይ እንትን ይላል። ለምን እዛ ላይ ሄርሜላ እንደጠፋች አሳውቀው በውስጥ አያፈላልጓትም ማለት ነው? እና የራሳችሁን ገቢ ትታችሁ ዶላራችሁን ለዩቱብ ገቢ ማምጣቱን ትታችሁ ለምን በዛ በውስጥ አላፈላለጋችኋትም? ይሄ አንደኛው ጥያቄ ይሆናል። መቼም ሁላችንም ተገርመናል ማለት ነው። እና ቀን በቀን አጀንዳ ከምታመጡ አሁንም ቢሆን አብርሽና ቡዜ አልተዋጠላቸውም። የሩታ እውነት መናገር አልተዋጠላችሁም። አይታችሁ ከሆነ በጣም ነበር የሚሾቃሾቁት። ታዲያ እዛ ካልሄደች የት ሄደች እያለ ነበር አብርሽም። እኔም እሷ አይደል እንደ ግራ የገባኝ ትላለች እህትየዋ ማለት ነው። እና እንግዲህ ዴቭ እውነቱን ሩታ እንድታወጣ በልጇ ምላለች። ማንም ደግሞ ልጇን እንዴት መስዋዕት ከፍላ እንደወለደችው ማንኛችንም እናውቃለን። አብርሽ እኮ ጥሎ የኮበለለ ጊዜ ሩታ ብቻዋን ተሰቃይታ ከነፍስ ጡር ጀምራ እስካሁን እንግዲህ ወደ 7 ወር 8 ወር ሄዷል። ልዑል ፈጣሪ እያሳድገው። ሩታ ብቻ ነበረች አብራ የነበረችው። በሱ ምላለች ልላችሁ የፈለኩት በልጇ ማለች። በልጅ ቀልድ የለም። ማንኛችንም ከሞት ጋር ተጋፍጠን እውነቴን ነው የምላችሁ ከፈጣሪ በታች ልጅን የምናመጣ እኛ እናቶች ነን የምናውቀው እንጂ ወንዶች ሊያውቁት አይችሉም። ያ ሁሉም ናቸው አልልም፣ ግን አሉ ገራገሮች አሉ ከእናትም በላይ። ግን ያው እነሱ አሸካሚ ስለሆኑ እኛ ተሸካሚ ነን። ጭንቁም መከራውም እኛ ሴት ላይ ነው የሚበረታው ልላችሁ ስለፈለግኩ ነው። እንግዲህ ታጠፋሁ ይቅርታ ማለት እፈልጋለሁኝ። ሩታዬ እንግዲህ በልጇ ምላለች። ገና በአንድ ልጇ በመጀመሪያ ልጇ በአብራኳ ክፋይ ማለች። ማመን አለማመን የናንተ ድርሻ ነው ማለት ነው። ማመን አለማመን የናንተ ድርሻ ነው። እውነት ሄርሜላ ጠፍታ ከሆነ በጣም የሚያሳስባቸው ወላጆቹ አሉ። በጣም የምታስፈልጋቸው እናት፣ አባት፣ እህት፣ ቤተሰብ አላት አይደል? ለነሱ ታስፈልጋለች። እነሱ ሊጨነቁበት ይገባል። አብርሽ ለምን ተጨነቀ አይደለም። ያው መቼም ፍቅረኛ ነች ብሏል። በሉንታ ተይዞም ይሁን እውነተኛ ፍቅር ገብቶለት ይሁን እንዳለውም ደግሞ ሄርሜላ እንቅልፍ እንድትተኛ ሩታ እንዲቆርጥላት ነው ብሏል። ምናልባት ለዛም ይሁን ቀለበት የተደረገው አልገባንም። እኛም ግራ ገብቶናል ማለት ነው። እና እንግዲህ ያው ከዚህ ቀደም ሰዓት ተሰጥቶት እናውቃለን። ምናልባት በዛ በግማሽ ሚሊዮኑ ይሉንታ ሲዛው ይሁን ብቻ እኮ ግራ ገብቶናል ማለት ነው። እና የልጁን እናት እንደዚህ አንዴ በሜሪ አንዴ በከሌ እያመጣ ታውቂያለሽ፣ እውነቱን አውጪ፣ አንቺ ነሽ የደበቅሻት፣ አንቺ ነሽ ያሳገትሻት። በዚህ ልክ እሷን ማስጨነቁ እኔ እንጃ ተገቢ ነው ብዬ አላስብም። እግዚአብሔርን ሩታ በነገራችን ሩታን ለመስበር ስሟን ለማጠልሻት ያንተ ስም በጣም እየተጠለጠለ ስለሆነ ስምክን ለመመለስ ከዚህ በፊት ጥፋት ያጠፋከው ወደ እሷ ስም ማጥፋት ዞሮ እሷን ህዝብ እንዲጠላት እህቶቿ እንዲጠሏት ነበረ ልታስደርጉ ያላችሁት። አልተሳካላችሁም። እሷም እውነቱን ተናግራለች፣ ምንም ነገር እንደማታውቅ በዚህ ጉዳይ ላይ ማለት ነው። ግን ምንም ያህል ክፋት ባስብ በዚህ ልክ ሰውን አላሳግትም አለች እኮ ሩታ ማለት ነው። ስለዚህ ምናልባት አንተ ደብቀህ ከሆነ እሷም ደግሞ ቤተሰብ አንተን የማይፈልግህ ከሆነ ቀስ ብላክ ቤተሰቦቿ ጋር ሄደክ አጣራ። የዝዋይ ልጅ ናት አይደል? እዛ ሄደክ አጣራ።
ማርቲ እንዳይባል ማርቲም ሊያግቱኝ ነው ብላለች። እኔንም ሊያግቱኝ ነው፣ እያስፈራሩኝ ነው። ቢያግቱኝም ቢወስዱኝ እህቴ ጋ ነው። ስራዬ ነው እንጂ ምንም አገር ቀይር ነበር። አረ አወራሽ። በጣም እኮ ነው በቃ እያስመሰላችሁ ያላችሁት ማለት ነው። በጣም ምንም ቢሆን ማለት ነው በዚህ ጨዋታ ውስጥ አብርሽ፣ አቤል፣ ማርቲ የሚያውቁት ጉዳይ አለ። ሄርሜላ የት እንዳለች ማለት ነው፣ የት እንዳለች እነኚህ ሶስቱ ወደ ኤፍሬም፣ ዳኒ፣ ሩታ ነው እያመለከቱ ያሉት። ብዙዎች እንግዲህ ጫና እያደረጉ ያሉት እነ ዳኒ፣ እነ ሩታ፣ እነ ኤፍሬም ላይ ነው አሁንም ማለት ነው። ለምን ሩታ እንግዲህ ከዚህ ቀደም የሆነ ነገር ቢደርስባችሁ እኔ ኃላፊነቱን አልወስድም ብላቸው ነበር። ሰው ሁሉ ታርጌት ያደረገው አሁንም ቢሆን እሱን እንደሆነ ታውቃላችሁ አይደል? ታውቃላችሁ ደግሞ በዚህ በሀብል ስጦታው ምክንያት ልጅቷ ብን ብላ ኑሮ ከብዷት ሄዳ ከሆነስ ወይ ደግሞ ራሷን ለማዳመጥ የሆነ መንፈሳዊ ቦታ ስልኳን ዘጋግታ ሄዳ ከሆነስ ለአንተ ሳትናገር ማለት ነው። ለአንተ የመናገር እኮ ግዴታ የለባትም አይደል እንዴ? ምንክ ነች? ምኗ ነክና ነው ነግራክ የምትሄደው? ሲጀመርስ ገና ይሄ ለማን ነው ለእይታ በቃ ሰው የሰውን ቴንሽን ለመሳብ ለዩቱብ እንትን ብለክ እዛ ጋር በጽጌ የልደት ፕሮግራም ላይ ቀለበት ተንበርክኮ እህትየዋም ቆማ በቃ ጨብጭበው ቀለበት ተደረገላት። በቃ ሰፕራይዝ ተደረገች ሄርሜላ አሉ። አጨበጨቡ፣ አሸበሸቡ እዛ ጋ ማለት ነው። ሁሉም ደስ አለው፣ ሁሉም ደስ አለው። በዛን ሰዓት ፕሮግራሙ የተዘጋጀው ለሌላ ነበረ፣ ለሌላ ሰው ነበር። ግን በአንድ ድንጋይ ሁለት ወፍ እንደሚባለው ከዛ እዛው ተደረገላት። ሆኖም ስልኳም ታልሰራ በቃ መንፈሳዊ ቦታ ሄዳ ነው ራሷን እያዳመጠች። እንደተባለውም ደግሞ ከልጇ አባት ጋር ህይወቷን እየመራች ነው። በቃ አንተም ህይወት ክምራ፣ ሩታንም ተዋት፣ ልጇን ታሳድግበት። አሁን እኮ ከልጇ ጋር ጊዜ የምታሳልፍበት ነው ሩታን ቢሆን እንጂ ያንተን ውሽማ የት ነው የደበቅሻት፣ የት ነው ያደረግሻት እያላችሁ የምታስጨንቁባት ጊዜ እኮ አይደለም። ተዋት። በእውነት ምን ሆናችሁ ነው? አጀንዳ ስታጡ ወደ ሩታ በቃ የሆነች ነገር ኮሽታለች። ሩታ እንደዚህ ሶሻል ሚዲያውን ማነጋገሪያ ሆነች፣ ጀግና ሆነች። እውነት ሩታዬ ተይ፣ ሰው እኮ ኪሎ እየቀነሰ ነው። ኪሎ እኮ እየቀነሰ ነው፣ እየተንበጨበጩ ነው ማለት ነው በቁማቸው። እውነቴን እኮ በመንፈስ ነው እንጂ የሚሄዱት እነሱ ራሱ በስነ ስርዓት እየተራመዱ አይደለም። ለማንኛውም የሚዲያው መሪ አንበሳ ነብሯ ስለሆንሽ በጣም ነው የምንወድሽ። አሁንም ሂጂበት ማለት ነው፣ ሂጂበት። ላሰበችው አላማ ወደኋላ የማትል ያወራችውን በተግባር የምትተገብር ጀግና የልዑልዬ እናት ይመችሽ።